በዋናነት የመማሪያ ማስተማሪያ መጽሐፍት የምንላቸውን ቴክስት ቡክ እና ቲቸር ጋይድ የምንላቸውን በማዘጋጀት በማሳተም እንዲሁም ደግሞ በማሰራጨት ስራውን ያከናውናል። ሌላው አጋዥ መጽሐፍትን ዴሊቨሪ ያደርጋል። ሌላው በተጨማሪ ደግሞ አጋዥ መጽሐፍት የምንላቸው እነዚህ ሰፕሊመንተሪ መጽሐፍት የምንላቸው መደበኛውን የመማር ማስተማር ሂደቱን የሚያግዙ ሰፕሊመንት የሚያደርጉ ናቸው። ከነሱም በተጨማሪ ደግሞ ሌሎች ቁሳቁሶችን የትምህርትን ስራ ወይም የትምህርትን ስርዓት ለማሳለጥ የምንጠቀምባቸውን እነዚህን የምታዩቸውን እንደዚህ አይነት ማቴሪያሎች ሳፕላይ በማድረግ ይሰራል። ይህንን ስራ ለመስራት ደግሞ ሁሉም እዚህ የምታዩቸው ከንግዱ ማወራቸው ነገሮች ቁሳቁስ ናቸው። ማቴሪያልስ ነው የምንለው። ማቴሪያልስ ደግሞ ካፒታል ኢንተንሲቭ ናቸው። ካፒታል ኢንተንሲቭ ስለሆኑ በጣም በመንግስት ደረጃ ብቻ ለማከናወን እጅግ በጣም ከባድ ነው። እስከ ዛሬ ድረስ የመማሪያ ማስተማሪያ መጽሐፍ እንኳን እስከ 2017 ድረስ 1 ለ4 ነበረ። በዚህ ዓመት ለአንደኛ ደረጃ 1 ለ1 ለማድረስ ችለናል ከተወሰኑ ሳብጀክቶች በስተቀር። ስለዚህ ይሄ ችግር ከምንድነው? ብዙ ገንዘብ የሚፈልግ ከመሆኑ ጋር የተነሳ በመንግስት ደረጃ ይህንን ነገር ለመጨረስ አልተቻለም። አሁን ግን ያው እዚህ ጋር እንደምታዩት ሴቭ ዘ ቺልድረን ኢንተርቬን እያደረገ እነዚህን ቁሳቁሶች ዴሊቨር በማድረግ በጣም እያገዘን ነው ያለው። በዚህ አጋጣሚ በጣም እንድታመሰግኑልን እንፈልጋለን። አንድ ጊዜ ብዙ ስራ ነው የሚሰሩት። እንደውም ከዚህ በፊት እንደዚህ ከኛ ጋር ዳይሬክት ተገናኝተው ሳናውቅ ብዙ ስራ ሰርተው በሪፖርት የምንሰማቸው ነገሮች ነበሩና አሁን ግን ያው ከዚህ በኋላ በዚህ ሁኔታ የሚቀጥሉ ነው የሚሆነው። የሚሰሩት ስራም እንደዚህ እየታወቀ መሆን አለበት። አሁን የመማሪያ ማስተማሪያ መጽሐፍትን በማድረስ በኩል አቅማችን አሁን ጨምሯል። ምክንያቱም አጋዥ ድርጅቶች እና ዩኒሴፍ እና ኢቶል እያገዙን ነው ያሉት። ሳፕሊመንተሪ ማቴሪያል በኩል ደግሞ እስካሁን ክፍተት አለብን። አዲሱን ስርዓተ ትምህርት የተከተለ አጋዥ መጽሐፍት እስካሁን ለትምህርት ቤቶች ዴሊቨር አላደረግም። አሁን ግን ጀምረናል። ባለፈውም አንድ ድርጅት እንደዚህ አግዞናል። አሁንም ደግሞ 14000 መጽሐፍት አግኝተናል። እንደዚህ በድጋፍ እኛም የቻልነውን እያደረግን የትምህርትን ስራ ለማገዝ ወይም ተማሪዎችን ለማገዝ ስራዎችን እየሰራን እንገኛለን። ከአንደኛ እስከ 4ኛ ክፍል ላሉ ተማሪዎች ነው። እነዚህ የማንበብ ገና ለማንበብ እየተዘጋጁ ያሉ ተማሪዎች ስለሆኑ እንደ ሌሎቹ ዝም ብለን እነዚህን ማቴሪያሎች ላይብረሪ ላይ አስቀምጠን ወይም ሰተናቸው ብቻ እንዲጠቀሙ ማድረግ አይቻልም። ስለዚህ አጠቃቀሙ ምን ይሆናል? እንዴት ነው የሚጠቀሙት? ማቴሪያሉስ በምን ሁኔታ ነው የተዘጋጀው የሚለውን ስልጠና የሚመለከታቸው አካላት ከታች ከወረዳ የመጣችሁ መምህራን እና ርዕሰ መምህራን ይህንን ነገር በደንብ ስልጠናውን መውሰድ አለባችሁ። ዝም ተብሎ ከዚህ በፊትም የሄዱ መጽሐፍት አሉ እናንተ ጋር በእጃችሁ። እነዛንም ይህንንም እንዴት እንደምትጠቀሙ በአግባቡ ስልጠና መውሰድ ያስፈልጋል።
ሁለቱንም ቀን ኢንተንሲቭሊ ይሄ ስልጠና ይሰጣል። ሌላው ደግሞ በሌላ መልክ የምናደርገው የምናካሄደው ወርክሾፕ ይኖረናል። ለሁለት ተከፍለን ነው የምናደርገው። የቫሊዴሽን ወርክሾፕ ይኖረናል፣ ሌላ ቦታ እናደርጋለን። ጋሻ ሙልጌታ ይባላል። የመጣሁት ከሴቭ ዘ ችልድረን ወይም ደግሞ ዓለም አቀፍ ህፃናት አድን ድርጅት ከሐዋሳ ፊልድ ኦፊስ ነው። ህፃናት በ10 ሚሊዮን የሚደርሱ የሞቱበት፣ ወደ 20 ሚሊዮን የሚደርስ የቆሰለበት እንዲሁም ደግሞ በብዙ ቢሊዮን ዶላር ሀብት የወደመበት ጦርነት ነበር። ነገር ግን ከዚህ ጦርነት ፍጻሜ በኋላ አብዛኛው ጉዳት የደረሰባቸው የማህበረሰብ አካላት ህፃናት ስለነበሩ ይህንን ያየች አንዲት አሜሪካዊ ህፃናት ባልፈጠሩት ምክንያት ባልሆኑበት ችግር የተጎዱት ህፃናት ናቸው። ከዚህ በኋላ በዓለማችን ላይ ህፃናት ላይ ችግር የሚፈጥር ነገር መነሳት የለበትም በሚል ሴቭ ዘ ችልድረን ኢንተርናሽናልን ወይም ደግሞ ዓለም አቀፍ ህፃናት አድን ድርጅትን መሰረተች ማለት ነው። ይሄ ድርጅት ዛሬ ከ120 ሀገሮች በላይ በዓለማችን ላይ እየሰራ ያለ ድርጅት ነው። ወደ ኢትዮጵያ ስንመጣ በ1930 አካባቢ በሰሜን ኢትዮጵያ ከፍተኛ ድርቅ ይነሳ ስለነበረ በድርቅና በረሃብ የተነሳ በርካታ ሰዎችም እየተጎዱ ስለነበረ እነሱን ለማገዝ በመጀመሪያ ጊዜ በ1934 ወደ ኢትዮጵያ ገባ። ከዛ ደግሞ በ1964 እና 74 ቢሮውን ከፍቶ በከፍተኛ ደረጃ በነፍስ አድን ስራ ላይ ሲሰማራ ቆይቷል ማለት ነው። ስለዚህ ሴቭ ዘ ችልድረን በሁሉም ቴማቲክ ኤሪያ ላይ ያለ ወይም ደግሞ በሁሉም ሴክተር ላይ በትምህርት ላይ እየሰራ ያለ ድርጅት በትምህርት ላይ ይሰራል፣ በጤና ይሰራል፣ በውሃ ይሰራል፣ በስነ ምግብ ይሰራል፣ በምግብ ዋስትናዎች ላይ እንሰራለን፣ በፍልሰትና ህፃናት ጥበቃ ላይ እየሰራ ያለ ድርጅት ነው ማለት ነው። ስለዚህ ከዛ ጊዜ ጀምሮ በግብረሰናይ ስራዎችም በልማታዊ ስራዎችም እንዲሁም ደግሞ በነፍስ አድንና ልማታዊ ስራዎችም ኢትዮጵያ ውስጥ እየሰራ ያለ ድርጅት ነው። ኢትዮጵያ ውስጥ ዋና ቢሮውን አዲስ አበባ አድርጎ ግን በየክልሎች ደግሞ የክልል የማስፈጸሚያ ቢሮዎች አሉት። ከዛ ውስጥ በኢትዮጵያ ከደቡብ ምዕራብ ኢትዮጵያ ውጪ በሁሉም ክልሎች ሴቭ ዘ ችልድረን እየሰራ ይገኛል። እንግዲህ ከአሁን በፊትም ስናነሳ እንደነበረው ይሄ የትምህርትና የህፃናት ጥበቃ ፕሮግራም በ3 ክልሎች ስንሰራ ቆይተናል። አንደኛው እና ሰፋ ብለን አድርገን የያዝነው በሲዳማ ብሔራዊ ክልላዊ መንግስት ነው። ይሄ ፕሮግራም የተቀናጀ ስለሆነ ትምህርትና ህፃናት ጥበቃን ስለሚይዝ ወደ 78 የሚደርሱ ተግባራት ወደ 405 የሚደርሱ ንዑስ ተግባራትን የያዘ ስለሆነ እያንዳንዷን አንስቶ ለመነጋገር ምናልባት 2-3 ቀን ላይበቃ ይችላል። ስለዚህ አጠር አድርጌ እንደው ምን አይነት እንደው ኪ አቺቭመንቶች አሉ፣ ከማጋ ስንሰራ ነበረ፣ ምንስ ተማርን፣ ምን አይነት ቻሌንጅስ ነበረን፣ በቀጣይ ደግሞ ምን አስበናል የሚል እንደው አጠር አድርጌ አቀርብላችኋለሁ ማለት ነው።